ዳታ እንግዲህ ከ15 ዓመት በኋላ ቤተሰቡን ብታገኝም ቤት ውስጥ ያለችው ኤቷ በጣም እያስቸገረቻት ነው ማለት ነው። እንግዲህ በድብቅ የእሷ ጸጉር የወሰደች መስሏት የፀሐይን ጸጉር ወስዳ ከአባትየው ከአቶ ደረጀ ጸጉር ጋር አመሳስላ አስመርምራ ነበረ። ብታስመረምርም እንግዲህ ሌላ ውጤት ነው ያመጣ ማለት ነው። ዳታ እንግዲህ በጣም ተናዳ በጣም ተበሳጭታ ከቤት ወጥታለች ማለት ነው። እንግዲህ በጣም እናታቸውን በጣም አዝናለች እሷ እንደዚህ በማድረጓ። ዳታን ትጠራትና ዲኤም እንግሊዘኛ ስለሆነ ማንበብ ስለማትችለው ዳታን እንግሊዘኛ ማንበብ ትችላለች ትላታለች ማለት ነው። አልችልም ትላለች ማለት ነው። አልችልም ስትለው ለምንድን ነው ግን እየጠየቅሽኝ ትላታለች ማለት ነው። አይ ዝም ብዬ ነው የጠየኩሽ ትላታለች ማለት ነው። ከዛ እንዴ ግን እኮ እኔ አማርኛ እችላለሁ። አማርኛ መንበብ ትችያለሽ? አዎ ግን አማርኛ እችላለሁ እንግሊዘኛ ግን አልችልም። ግን እትዬ ለምንድን ነው የጠየቅሽኝ? አይ እንዴ ዝም ብዬ ነው የጠየኩሽ ትላታለች ማለት ነው። በይ እሺ ቆይ እኔ የምልሽ የአባትሽ ስም ማን ነበረ? የአባትሽ ስም ታውቃለሽ አይደለ? ትላታለች ማለት ነው። እንደዚህ ስትላት በጣም ደነገጠች ማለት ነው። ዳታ በጣም ስትደነግጠው መመለስ አልቻለችም። ለምንድን ነው አባትሽ ስም አታውቂም እንዴት? ትላታለች ማለት ነው። አይ እኔ በአካል እኮ አላውቀውም በአካል እኮ እኔ አላውቅም ትለዋለች ማለት ነው። አሀ ደረጀ የአባቴ ስም ሲሳይ ነው ብለሽኝ አልነበረም እንዴ? ትላታለች ማለት ነው። አዎ 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 ሲሳይ ነው ብዬሽ ነበረ ትላታለች ማለት ነው። በድንጋጤ እንግዲህ መልስ ትሰጣታለች ማለት ነው። እሺ በቃ ሂጂና ያብን ጥሪ ትላታለች ማለት ነው። እሺ እጠራታለሁ በማለት እንግዲህ ክፍሏን ለቃ ትወጣለች ማለት ነው። ሄዳ የአብን ስትጠራ ያብ እንዴት ነሽ ደህና ነሽ ትላታለች ማለት ነው። ደህና ሆንኩ አልሆንኩ አንቺ ምን አገባሽ ትላታለች ማለት ነው። አንቺ ለምን የተነሳሽ ነው እኔን ሰላም የምትጠይቅኝ ትላታለች ማለት ነው። የአብ እንግዲህ ዳታን ጥምድ አድርጋ ይዛታለች ማለት ነው። ከዛ ለማንኛውም እኔ እትዬ ትጠራሻለች ለዛ ነው ልነግርሽ የመጣው ትላታለች ማለት ነው። ተነስታ እንግዲህ ያብ ወደ እናቷ ክፍል ስትገባ እናቷ እንግዲህ ቆይ አንቺ ልጅ በምን የተነሳ ነው ይሄ ልታስቢ ይሄ ልታደርጊ የቻልሽ? እኔ ግራ ያልገባሽኝ ነገር ይሄ ያልገባኝ ነገር ቢሆን ይሄ ነው። ለምንድን ነው እንደዚህ ልታደርጊ የቻልሽ? ትላታለች ማለት ነው። አይ እማዬ እኔ እኮ እንደዚህ ላደርግ የቻልኩት ከአባዬ ጋር ትመሳሰላለች። አንደኛ ነገር ደግሞ አባዬ በጣም ይወዳታል። ለዛ ነው እንደዚህ ላደርግ የቻልኩት ትላለች ማለት ነው። ከዛ ግን እማዬ ዲኤሙን መርምረሽ ከፍተሽ አይተሻል? ትላለች ማለት ነው። አዎ አይቻለሁ። እና ምንድን ነው የሚለው ንገሪኝ ትላለች ማለት ነው። ከዛ ዲኤም እኮ የተለያየ ሰው ነው አንድ አይነት አይደለም። አንቺ በስህተት ብዙ ነገር አድርገሽ ነበረ። ትዳሬንም አፍርሰሽ ነበረ። ይሄ ነገር እውነት ቢሆን ኖሮ ታውቂ ነበር። ትዳራችን ይበተናል፣ እናንተ ትበተናላችሁ። ትዳራችን መስቀልቅሉ ነበር የሚወጣ። በምን የተነሳ ነው አንቺን እንደዚህ ያሰብሽው? እኔ መንቀዥቀዥሽ አንቺ እንደዚህ ማድረግሽ ትዳሬን አሳጥቶኝ ነበረ። ተረጋግቼ ባላስብ ኖሮ አንቺ በጣም ከባድ ነገር ነው የደረግሽው። አባትሽ ይሄን ቢሰማ በጣም ከባድ ነበረ። ነገር ግን አንቺ እንደዚህ ማድረግ አልነበረብሽም። እንደዚህ አይነት ክፉ መንፈስ ከየት አምጥተሽ ነበር ያሰብሽው? ትላለች ማለት ነው እናትየው። ለአባትሽ ቢነግረው አሁን አስሮ ነበረ የሚገርፍሽ። እኔ ግን አያገባኝም። ከዚህ በኋላ ብዬ ብዬ አቅቶኛል። ከዚህ በኋላ አሳልፌ ነው ለአባትሽ የሚሰጥሽ። አንቺ እንደዚህ አይነት ባህሪ ከየት እንዳመጣሽ አላቅም በማለት እንግዲህ እየተቆጣቻት ነበረ ማለት ነው። እማዬ በቃ ይቅርታ፣ ሁለተኛ አይለምደኝም፣ እንደዚህ አላደርግም፣ ይቅርታ እማዬ ትላታለች ማለት ነው። ዲኤሙን እሺ ያሳይኝ ትላታለች ማለት ነው። ወስዳ ከፍታ ስታሳየው ዲኤሙ የሌላ ሰው ምርመራ ነው። እንግዲህ የዳታ ጸጉር መስላት የፀሐዬን ነበር የወሰደችው እሷ ማለት ነው። ከወሰደችም በኋላ እንግዲህ እሷ ቤቴ ዳታን ጸጉር የወሰደች ነበረ። እሷ ራሱ ዲኤሙ ሲታየው በጣም ደንግጣ ነበረ ማለት ነው። ከደነገጠችም በኋላ እንግዲህ ፈገግ በማለት እማዬ በጣም ይቅርታ፣ እውነት ነው ስህተት ሰርቻለሁ፣ ይቅርታ አርግልኝ እናቴ ትላታለች ማለት ነው። እኔ ይቅርታ አረግልሻለሁ፣ ነገር ግን አባትሽ ይሄን ቢሰማ ምን እንደሚፈጠር ታውቃለሽ? አታውቅማ።
ምን እንደሚያደርግሽ ደግሞ ታውቂያለሽ። እኔ አይመለከተኝም። ከዚህ በኋላ ጸባይሽን ካላስተካከልሽ እኔ አሳልፌ ለሱ ነው የሚሰጥሽ። ከአንቺ ጋር መጨቃጨቅም መዳረቅም አልፈልግም። ይበቃኛል። አንቺ የሚሰሚ ልጅ አይደለሽም። ነገ እኮ ዛሬ ካልተስተካከልሽ በዚህ ትቀጥያለሽ። አንቺ ቤተሰብሽን ነገ ትዳር ብትይዢ ቤተሰብሽን እንዴት ነው የምትመሪ? በዛሬ የሰው ፍቅር ካልኖረሽ ነገ እንዴት ነው ቤትሽን ልትመሪ የምትይ? በማለት እንግዲህ እናታቸው በጣም እየተቆጣቻት ነበረ ማለት ነው። እማዬ በጣም ይቅርታ ስህተት ሰርቻለሁ፣ ሁለተኛ አይለምደኝም፣ ይቅርታ አድርግልኝ በማለት እንግዲህ ወጥታ ወደ ሶፋ ላይ ቁጭ ብላ ግን ይህ ነገር ግን እንዴት እንደዚህ ሊሆን ቻለ? በምንስ ታምር ነው እንደዚህ ሊሆን የቻለ? በማለት እንግዲህ ወደ ራሷ ተመልሳ ከራሷ ጋር እየተሟገተች ነው ያለችው የአብ ማለት ነው። ብላ ብላ ሲያቅታት እንግዲህ ዳታ ወደ ናታን ክፍል ሄዳ ናታን አንድ ነገር ሊጠይቅክ ትላለች ማለት ነው። ናታንም ምንድን ነው ዳታ ጠይቅኝ ይላታል ማለት ነው። ከጠየቃትም በኋላ ቆይ አንተ ቤተሰብህን የማታውቅ ቢሆን እናትህን ነው ወይስ አባትህን ነበረ መጀመሪያ ማግኘት የምትፈልገው? በማለት ትጠይቀዋለች ማለት ነው። ስትጠይቅ እንግዲህ ለምንድን ነው እንደዚህ አይነት ጥያቄ የጠየከኝ ትላለች ማለት ነው። አይ እኔ እኮ ቤተሰብን ባታቅ ኖሮ አባትህን ነው ወይስ እናትህን ነበረ መጀመሪያ ለማግኘት የምትፈልገው ትላለች ማለት ነው። ቢሆን ኖሮ የማግኘት የምፈልገው መጀመሪያ እናቴን ነው በማለት ናታን ይመልስለታል ማለት ነው። ግን ለምንድን ነው እንደዛ ያልክ ብላ መልስ ትጠይቃለች ማለት ነው። ማለቴ እናቴን ባገኛት መጀመሪያ አባቴን እንዲያገኝ ትረዳኛለች፣ መንገዱን ትመራኛለች፣ ለዛ የተነሳ ነው በማለት እንግዲህ ናታን መለሰለት ማለት ነው። ከዛ ዳታም ፈገግ በማለት ምንም አልመለሰችለትም ማለት ነው። በቃ እኔም መጀመሪያ እናቴን ባገኝ ኖሮ ይሻለኝ ነበረ በማለት እንግዲህ በውስጥ ዋጥ አርጋ ዝም አለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ላይክ ሰብስክራይብ በማድረግ አበረታቱኝ። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ ቪዲዮ ይዤ ስመጣ እንግዲህ ዳታ ድራማ በጣም የሚገርምና ብዙ ነገር የሚያስተምር የቤተሰብ ድራማ ነው ማለት ነው። ዳታ እንግዲህ በጣም ተናዳ ከቤት ወጥታ ነበረ ማለት ነው። አቶ ደረጀ ቤት አልነበሩም። ቤት ሲመጣ ዳታ የታለች ስሉ እንግዲህ እናታቸው መልስ መመለስ አቃታቸው። በጣም ደነገጡ ማለት ነው። ምክንያቱም አቶ ደረጀ በጣም ተናዶ ነበረ። የት ሄደች የታለች ዳታ ብሎ ጥያቄ በጥያቄ ሲያፋጥጣቸው ቆይ ቆይ አባዬ እናቴን ልጥራት ብላ ወደ ክፍሏ ገብታ እናታቸው ሲጠራ ምን ሆነ እንደወጣች አላቅም በማለት እንግዲህ ለዳታ ሸፋፈነችለት። ምክንያቱ አባታቸው ከሰማ በጣም ነው። አቶ ደረጀ በጣም ኃይለኛ አባት ስለሆኑ በዛ የተነሳ ዞር ብለው ወደ ዳታ ይደውላሉ ማለት ነው። ሲደውሉ ወይ አባዬ ብላለች ማለት ነው። ዳታ ለምንድን ነው ከቤት የወጣሽው? አይ አባቴ ትንሽ ተደባብረን ነበረ ከያብ ጋር ለዛ ነው የወጣው። ትንሽ ቢቆይ ኖሮ ችግር ይፈጠር ነበረ ለዛ ነው የወጣው ትላለች ማለት ነው። ማለት ስትይ ምን አይነት ችግር ይላታል ማለት ነው። አይ አባዬ እንዲሁ በቃ በማለት ዝም ትላለች ማለት ነው። በይ አሁኑኑ መጥቼ ወስድሻለሁ ተዘጋጅተሽ ጠብቅኝ ይላታል። እንዴ አባዬ በዚህ ሰዓት ትመጣለህ እንዴ? በዚህ እኮ ሌሊት እኮ ነው። ነገ እመጣለሁ። አይሆንም ብዬሻለሁ። አይሆንም አሁኑኑ ነው መጥቼ የምወስድሽ በማለት እንግዲህ እሺ ደስ ይለኛል ብላ ተቀበለችው ማለት ነው። ፀሐዬ እንግዲህ ወደ ናታን ክፍል ገብታ እቺ ያብ እኮ ዳታን አባረረቻት፣ እኔም ከዚህ ቤት መውጣት አለብኝ፣ ከዚህ በኋላ አልቀመጥም ትላለች ማለት ነው። እንዴ ፀሐዬ ለምንድን ነው እንደዚህ ያልሽው? ዳታም ለዳታ ያልሆነች ለእኔ ትሆናለች ብዬ አላስብም። ነገ እኔንም እንደዚህ ልታደርገኝ ትችላለች። ስለዚህ መውጣት አለብኝ፣ እወጣለሁ በማለት እንግዲህ መልስ ትሰጠዋለች ማለት ነው። ከሰጠችን በኋላ ናታንም እዝና አለ ማለት ነው። የውሃ እንግዲህ ውጭ ላይ ነበረች። ስትመጣ ዳታ የለችም። ዳታ እንደሌለች ስታቅ ውሃ አልጠጣም አልበላም ብላ እንግዲህ አኩርፋ ቁጭ ብላለች ማለት ነው። እንግዲህ ያብ ወደ ናታን ክፍል ሄደች እና ናታን እንዴት ነህ ይላለች ማለት ነው። ደህና ነኝ ብሎ ይመልስለታል ማለት ነው። ከመለስለትም በኋላ ምን ሆነህ ነው ዛሬ ፊትክ ተቀያይሯል እኮ ትላለች ማለት ነው። አይ እንዲሁ ነው ዝም ብዬ እኮ ነው ደህና ነኝ ይላታል ማለት ነው። እና ምን ሆነክ ነው ተቀያየርክ እኮ በቀደም አስብበታለሁ ያልከኝስ እንዴት አደረግ ትላለች ማለት ነው። ምንድን ነው እሱ ማስብበት? እኔ ምንም የማስብ ነገር የለም
ምንም አላስብም። ከክፍሌ ውጪ ከቻልሽ እናትሽና አባትሽ እኮ እኔን ያስጠጉኝ ጨዋ ልጅ ነው ብሎ ነው። አሁን ይህንን ቢሰሙ እኮ ልጃችን እያባለገ ነው ብሎ ሌላ ነገር ነው የሚያስቡት በማለት እንግዲህ ናታን በመቆጣት ይመልስለታል ማለት ነው። ናታን እንግዲህ በጣም ጨዋና ስነ ስርዓት ያለ ሁል ጊዜ መጽሐፍ ላይ ተደፍቶ የሚውል ልጅ ነው ማለት ነው። ከዛ ናታን በንዴት ይመልስለታል ማለት ነው። ከመለሰለትም በኋላ እንዴ እኔ መቼ ነው ያበልገኛል እኮ ብያለሁን እንዴ እንደዚህ ያው እኮ ነው ከመባለግ ያንሳል እንዴ መባለግ እኮ ነው የሚባለው ይሄ በማለት እንግዲህ ትመልስለታለች ማለት ነው። ከመለሰችለትም በኋላ እንግዲህ ከዚህ በኋላም አስበሃል አይደለ ከዚህ በኋላም አንድ ቀን እሰጥሃለሁ ድጋሚ አስብበት በማለት መልስ ትሰጠዋለች ማለት ነው። ወደ ቤት ሲሄድ እንግዲህ አባታቸው ከአብ ጋር ሳሎን ቁጭ ብሎ ነበረና እንዴ የኔ ልጅ በጣም አምሮብሻል ዛሬ ይላታል ማለት ነው። አባትየው ጉዱን አልሰማምና አይ አዎ አባዬ አምሮብኛል እንዴ እኔ ደህና ነኝ ትለዋለች እና ሰላም ነኝ እንደ ዳታ የታለች ስትል አይ ቆይ እማዬን ልጥራት እማዬን ጠራታለሁ ብላ ወደ እማዬ ክፍል ትሄዳለች ማለት ነው። እማዬ ክፍል ሄዳ እማዬ ስትጠራት እንግዲህ እማዬ እንደምንም ብላ ወዲህም ወደ ግራም ወደ ቀኝም ሆና ዋሸችለት ማለት ነው። ናታን እንግዲህ በጣም ተናዶ ስለነበረ ለዳታ ደወለለት። እንዴት ሳትነግሪኝ ወጥተሽ ትሄጃለሽ? ዳታ ምን ሆነሽ ነው? እንደዚህ ይደረጋል እንዴ? ለምንድን ነው ከቤት የወጣሽው? ሳትናገሪ ለምን ወጥተሽ ሄድሽው ከቤት?